ረቡዕ በ11 ሰዓት ልደት፣ ሐሙስ 11 ሰዓት ቃየል፣ ዓርብ በ11 ሰዓት የሰርጉ ዋዜማ፣ ቅዳሜ በ8 ሰዓት ባቢሎን በሳሎን፣ እሁድ በ8 ሰዓት ውበትን ፍለጋ። የኢትዮጵያ ብሔራዊ ቲያትር። ደስታ ከረሜላ ጥራትና ደረጃውን ጠብቆ ከእጅ ንክኪ ነፃ በሆነ መንገድ የሚመረትና ለጤና እጅግ ተስማሚ በኃይል ሰጪ ግሉኮስ የበለጸገ በዘጠኝ ልዩ ልዩ ጣዕም የሚዘጋጅ ደስታ ከረሜላ ለልደት፣ ለሰርግ፣ ለስጦታ ደስታ የመልካም ፍቅር መግለጫ። ደስታ ከረሜላን ይቅመሱ። በጣም ይረካሉ፣ በፍሳህም ይሞላሉ። ደስታ ከረሜላ የጣዕም ኮክቴል ልዩ ቃና። ዮርዳኖስ ከፍተኛ ክሊኒክ ለስብራት፣ ለውልቃት፣ ለጀርባ ህመም በአይነቱ ብቸኛ የግል ክሊኒክ ልዩ የአጥንት መገጣጠሚያዎች ምርመራና ሕክምና ከተሟላ የፊዚዮቴራፒ አገልግሎት ጋር ይሰጣል። መደበኛ ምርመራና ሕክምናም አለው። የራጂ የአልትራሳውንድና ኢሲጂ ማለትም የልብ ምርመራ ከተሟላ ላብራቶር ጋር የ24 ሰዓት አገልግሎት። ዮርዳኖስ ከፍተኛ ክሊኒክ ወረዳ 3 ቀበሌ 47 5ኛ ፖሊስ ጣቢያ አጠገብ። ዮርዳኖስ በነጻ የገበያ ኢኮኖሚ ውድድር በርካታ ድርጅቶች ይፈጠራሉ። በውድድሩ ሂደትም አቅም ሲያንስ መዋሃድ፣ ሲብስም ከገበያ መውጣት ይከሰታል። ጠንካራዎቹ ግን ከጊዜው ጋር ራሳቸውን በመለወጥ ያላቸውን እምቅ ሀብት ተጠቅመው ያድጋሉ፣ ህብረተሰቡንም በአስተማማኝነት ያገለግላሉ። የኢትዮጵያ መድን ድርጅትም በአስተማማኝነቱ፣ በውል አክባሪነቱ፣ በጥንካሬውና በፈጣን አገልግሎቱ የሀገራችንን የኢንሹራንስ ኢንዱስትሪ በመምራት ይበልጥ እየለመለመ ነው። በመድን ዋስትና ሽፋን ህይወቶን ያለ ፍርሃት፣ ስራውን ያለ ጭንቀት፣ ንግዶን ያለ ስጋት ለመወጣት አስተማማኝ የፋይናንስ አቅም ያለውን የኢትዮጵያ መድን ድርጅትን አለኝታው ያድርጉ። እነሆ አሁን ደግሞ 23ኛ ቅርንጫፉን በሶማሌ ብሔራዊ ክልላዊ መስተዳድር በጅጅጋ ከተማ ከፍቶ አገልግሎት በመስጠት ላይ መሆኑን ሲያበስር ታላቅ ደስታ ይሰማዋል። የኢትዮጵያ መድን ድርጅት በኢትዮጵያ የመጀመሪያው ሳተላይት ሬስቶራንት የኢትዮጵያ አየር መንገድ ዋና ስራ አስኪያጅና ሼህ መሐመድ ሁሴን አላሙዲ በተገኙበት ተመርቆ ተከፈተ። እጅግ ማራኪና ውበት የተላበሰው ሳተላይት ሬስቶራንት ከ100 በላይ እንግዶች የሚንፈላሰሱበት ውብ መቀመጫ ከልዩ መስተንግዶ ጋር በስመጥር አየር መንገዳችን የተሰየመው ሳተላይት ሬስቶራንት የመዝናናት ፍላጎቶን ማርካት የሚችል ድንቅ ቦታ። ከእንግዲህ ልዩ ዝግጅት ካሎት የቀለበት ስነ ስርዓት፣ የተዋበ የመልስ ግብዣ፣ የልደት ልዩ ዝግጅት ሲፈልጉ በአውሮፕላን ቅርጽ በተሰራው በማራኪው ሳተላይት ሬስቶራንት ይጠቀሙ። ሳተላይት ሬስቶራንት ሲመጡ ልዩ መስተንግዶ፣ ልዩ አቀባበል ይጠብቆታል። ቦሌ መስመር ለንደን ካፌ ብቅ ይበሉ። የተመቻቸ ፓርኪንግ አገልግሎት፣ የውጭ መስተንግዶ ሳይቀር የሚያገኙበት ስፍራ። ሳተላይት ሬስቶራንት ለትክክለኛ የመዝናኛ ፍላጎቶ አሁን ትክክለኛው ስፍራ። የሞተ ባትሪ ድንጋይ እንዲሰራ ፀሐይ ላይ ሲያሞቁ እርሶም ሲንቀቁ፣ እምቢ ሲሎት በውሃ ፍልተው ሲያንተከትኩ፣ የሬዲዮ ባትሪው እንዲሰራ ግብግብ ሲገጥሙ፣ የዚህ ሁሉ ችግር ረጅም ጊዜ የሚቆይ ባትሪ ድንጋይ ማጣት ነው። ከእንግዲህ ነቃ ይበሉ። ራምቦ ባትሪ ድንጋይ ደርሶሎታል። ራምቦ ረጅም ዕድሜ በመቆየት ገንዘቦን ይቆጥባል። ለፈለጉት አገልግሎት የሚመች ባትሪ በመሆኑ ይመረጣል። በየትኛውም ቦታ አስተማማኝ ባትሪ ድንጋይ ሲፈልጉ ራምቦ ብለው ይጠይቁ። ባትሪዎት ያለ ሐሳብ ይበራል። ሬዲዮኖት ያለ ጭንቀት ይሰራል። ሌላም ራምቦ። ለአስተማማኝ የግርዛት አገልግሎት ማይጨው ክሊኒክ። ማይጨው ክሊኒክ ከሚሰጣቸው በርካታ የሕክምና አይነቶች አንዱ በዘመናዊ መሳሪያ የግርዛት አገልግሎት የሚሰጥ ብቸኛ ክሊኒክ ነው። ለአዋቂ ወንዶች እርስዎና ሐኪሞ ብቻ የሚገናኙበት ልዩ የቀጠሮ ፕሮግራም አለን። የዓመታት ጭንቀቶ በ10 ደቂቃ ያበቃል። በሕይወት ዘመን አንድ ጊዜ ብቻ ለሚደረገውና ክቡር ለሆነው የግርዛት አገልግሎት ወደ ማይጨው ክሊኒክ ብቅ ይበሉ። አድራሻ ሜክሲኮ አደባባይ ምናሴ ሕንጻ 2ኛ ፎቅ፣ ስልክ 519084 ማይጨው ክሊኒክ። ሳምንት ሶስተኛው እንግዳይ በብዙ ኢትዮጵያኖች ዘንድ ተወዳጅና ተፈቃሪ ነው። ለረጅም ጊዜ አሁን ከህዝብ እይታ ርቋል። አሁን ግን በዚህ ዝግጅቴ ጋብዣዋለሁ። ሲሳይ ዘንጦ፣ ሲሳይ አዲሱ
ሲሳይ አዲሱ እንዴት አድርጌ እንደምቀበል አላውቅም። እንኳን ደህና መጣህ። ደህና ተቀመጥልኝ። ሲሳይ ከዱላ ጋር ብዙ የተለያያችሁ አትመስሉም? አዎ ለብዙ አመት ተለይቻለሁ። ኦልሞስት ወደ ከ10 አመት በላይ ተለይቻለሁ። አዎ በጣም ናፍቃኝ ነበር፣ ግን በዚህ አጋጣሚ ማግኘቴ ደስ ብሎኛል። በብዙ ቦታ ላይ የማርሽ ባንዱን እየመራህ ሲሳይ ከፊት ለፊት ካለ ሁጨትና ጮኸቱ ከተማው ውስጥ የተለየ ነው። በተለይ አዲስ አበባ ስቴዲየም ውስጥ እኔም ብያለሁ፣ ሲሳይ ዜንጦ ነው የምትባለው። ይሄ ስም ለምንድን ነው የወጣው? በመጀመሪያ ለዚህ ፕሮግራም ተጋባዥ በመሆኔ ይህን እድል በማግኘቴ ለ10 አመታት በላይ ተለይቼው የነበረውን ህዝብ በዚህ አጋጣሚ በዚህ ፕሮግራም ላይ በህዝብ እይታ መቅረቤ ትልቅ ደስታና ትልቅ ኩራት ይሰማኛል። መሰግናለሁ። እቺ ቅጽል ስም ሲሳይ ዜንጦ የሚለው የመጣው በተለይኛ በ1964 ዓመተ ምህረት ቀድሞ ክብር ዘበኛ በሚባለው የሙዚቃ ክፍል ውስጥ በልጅ ወታደርነት ተቀጥረን በምንሰራበት ሰዓት ከፍተኛ የሙዚቃ የወታደራዊ ባንድ ፉክክሮችና ስፖርታዊ በዓሎች፣ አንዳንድ ትርኢቶች፣ ከፍተኛ ኮምፒቲሽን ይደረግ ነበር። በዛ ሰዓት ላይ ያ የገባንበት የሙዚቃ ክፍል በጣም በኢትዮጵያ ታሪካዊ ክፍል ጥሩ አንጋፋ የሙዚቃ ክፍል በመሆኑ በህዝብ ዘንድ ተወዳጅነት ስለነበረው ብዙ ጊዜ ፈጠራችን ለህዝብ ምን ይዘን እንቀርባለን፣ ያ የሚወደን ህዝብ ምን አይነት ትርኢት ሰርተን ምን ያህል ፈጠራችንን አሻሽለን በህዝቡ ዘንድ ተወዳጅነትና ያገርን ክብርን እንትን የሚደግፍ ሁኔታዎችን ነበር የምንሰራውና በዛ ሰዓት አካሄዴ ትንሽ ለየት ይላል። ነጠር ነው የምለው፣ ምክንያቱም ከሙዚቃው በእርግጥ አልወጣም። አንድ ሙዚቀኛ ሙዚቃ አለ፣ ከሙዚቃ ሪትሙ እስካልወጣ ድረስ ሶሊስት ነው። እንቅስቃሴ ማሳየት አለበት፣ አክቶች ማድረግ አለበት። እኛም በምንሰራበት ማርሽ በምንሰራበት ሰዓት ላይ ህዝቡ የተለያየ ሾው እንድንሰራለትና ህዝቡ አዲስ ፈጠራን ስለሚፈልግ በዛ መሃል እኔም አካሄዴን እየዘነጥኩ በዛ ሁኔታ ነበር የምናፈረው። እስቲ እንዴት ነው ሲሳይ ከዘንጉርጉር ሌላ በሙዚቃ ማለት ውስጥ በባንዱ ሌላ መሳሪያ የምትጫወተው መሳሪያ አለ? በእርግጥ ሙዚቃ ሶልፌጆ ቲዮሪ መሳሪያዎችን ተምረን በኮርስ እንትን ተመርቀናል። ግን አልገፋውበትም። በቴነር ሳክስ ተጫውቻለሁ የተወሰነች። ሁለተኛ ነገር በድምፃዊነት በአንድ ወቅት ታግጄ ነበረ። ወታደራዊ አካሄድ አትሄድም ተብዬ ሳልወድ ያንን ሙያ መተው ሳልፈልግ በአጋጣሚ ወደ ዘፋኝነት ገባው። አንጋፋው የግጥምና ዜማ ደራሲ አየለ ማሞ ጀመረኝ ፍቅር በሚል አንድ ዜማ ሰጠኝ። ከዛ ደግሞ የታወኩባት ዱላ የምትል ዜማ ሰጠኝ። መድረክ ላይ በሀገር ፍቅር ብሔራዊ ቲያትር ለህዝብ አሳይቻለሁ። ፊት መሪ ሆነ እያሽከረከርክ። እኔም ብዙ ጊዜ መቼም ልጅ ነበርኩ ምልህ ብዙ አልበልጥ አሌር ግን አይ ነበር ባንገትህም በምንም ነው የምታደርገውና ብዙ ተአምር ነበር የምትሰራው። ግን ሲወድቅብህ አይቻል አላውቅም። ወድቆብህ ያውቃል? አንዴ ስቴዲየም ውስጥ ትልቅ በዓል ነበረ። በሙዚቃ ህግ አንድ የሆነ ሲስተም አለ። አንድ ድራሜጀር በሚወድቅበት ሰዓት ላይ ትልቁ ግሮስ ኬስ የሚባል ድራም አለ። ድራሙ ሲመታ ሙዚቀኞቹ በጠቅላላ ቁጭ ይላሉ፣ እንዳይታወቅ ነው። ትልቁ ድራም በሚመታበት ዱላውን ይዞ ይነሳል። እኔ ግን ይችን ከዚህ በፊት ስለማውቃት ይሄ አይነት እድሉ እንዳይገጥመኝ በማለት ብዙ ጊዜ ዱላውን በመጣል አንዳንድ ትርኢቶችን በመስራት በአጋጣሚ አነሳ ስለነበረ ዱላው ሊወርቅብኝ ሲል በእግሬ መትቼ ከወደ ኋላ መልሼ ትልቅ አድናቆትና ትልቅ የህዝብ ፍቅር አግኝቼበታለሁ። ስቴዲየም ገብተህ ደግሞ አንድ ጊዜ ሰላምታ ስጣጥህ አለ። አንተ ሰላምታ ስጣጥ ላይ ይሁን ምን ላይ አንድ ምልክት አሳይተህ ችግር ውስጥ ገብተህ ነበር። እሱ ምንድን ነው? መቼ ነው? በምን ሁኔታ ላይ ነበር? ጥሩ አጋጣሚ ነው። ትልቅ ነጥብ ነው። ለህይወቴም መንገድ የከፈተውም የዘጋውም ሊሆን ይችላል። በዛን ሰዓት የኢትዮጵያ ሻምፒዮና የአዲስ አበባ ቢራ ወይም ቅዱስ ጊዮርጊስ ቢራ ከምድር ጦር ጋር ይጫወቱ ነበር።
ለኢትዮጵያ ሻምፒዮና ነው። መጥፎ ልማድ አለችኝ ፒስ ናት ወይ ቪክቶሪ ነው። ይሄንን ለህዝቡ በሚሰጥበት ሰዓት ከፍተኛ ስቴዲየም ውስጥ ትልቅ የድጋፍ ድምጽና ከፍተኛ ጮት ተሰማ። ከዛ ፖሊሶች መጡ። ይሄ ሁለት ጣትን ብታወጣው ምንድነው? ሁለተኛ እንዲህ ሁለት ጣት የጊዮርጊስ ደጋፊ ነው ብሎ አንድ ሆኖ ከፍተኛ ባለስልጣን መጣው። እቺን ሁለት ጣትን እንዳትሰራ ተባልኩኝ። እሺ አልኳቸው። እንደገና ሙዚቃዬን አስጀምሬ በሚሄድበት ሰዓት ላይ ትሪቡንም አሁንም ትቼ ቢ ማለቴን ጀመርኩኝ። ህዝቡ ስቴዲየሙ ተነቃነቀ። ከዛ በኋላ በአጋጣሚ የጊዮርጊስ ቡድን አሸነፈ። የደጋፊው ደስታውን ሲገልጽ እኔ ግን ወደ እስር ቤት ገባሁ። እሺ እስር ቤት ገባሁ። ከዛ የጊዮርጊስ ደጋፊዎች ነብሱን ይማረው ስዩም ባሮዳ ወደ መርካቶ ነበር ሰፈሩ። የጊዮርጊስ ቲፎዞችን እያመጣ ምግቤ ሁሉ ነገር ይሟላልኝ ነበረ። ተመቸኝ። ብዙ ታሰርኩኝ። ከዛ በኋላ በዛ አጋጣሚ ታስሬ ከፍተኛ የጦር መኮንን የነበሩት ጋር ቀረብኩኝ። አንተ ልጅ ባንተ ምክንያት እኮ ቢ ምንድነው የጊዮርጊስ ቡድን መለዮ ለባሽ መደገፍ ሲገባህ እንዴት አንተ ቢ ብለህ እኛን እንዴት ታደርጋለህ ይሉኝ። የለም እኔ እንደዛ አላልኩም። በውስጤ ግን የጊዮርጊስ ቡድን ወደዋለሁ። አሁንም ወደዋለሁ። ከዛ ቢ የምትለዋን የሆነች መጽሔት ቢ የምትለው መጽሔቷ ላይ ስላለች እኔን ቢ ብላችሁ ልታስሩኝ ቻላችሁ። እሳቸው ታዲያ የጊዮርጊስ ደጋፊ ናቸው በሚል በዛች ሰበብ እሳቸውም የጊዮርጊስ ደጋፊ ናቸው ወይ ብለህ አሳየህ? መጽሔቱን አሳየዋቸው። እንደኔ ቪ ያሉታል። በዛ አጋጣሚ አለቃዬ እነሱና ኮሎኔል ነፍሳቸውን ይማር ኮሎኔል ኃይሉ ወልደ ማርያም የለም ከአንድ ሙዚቃ ወደ ሁለት ሙዚቃ ተሸጋገር ማለት እኮ ይቻላል፣ በዛ እንዴት ትወስዱታላችሁ ብሎ ከስር ተፈታው። ከዛው ምክንያት በዚቹ የመውጣቱ እንትን ሆነ። በዛ ምክንያት ከሰራዊቱ ልወጣ ቻልኩ። ከዛ በኋላ በሱ ሁኔታ ነው ከሰራዊቱ ወጣው ነው። ከአሽከርካሪነቱንም ታገድኩኝ። እሺ ጥላሁን ገሰሰ አንተን በተመለከተ ማከራይ እያላችሁ የሚለው ነገር ነበር አሉ እሱ የሚናገረውና አቶ ጥላሁን አንጋፋ እንደ አባታችን ነው የምናየው። ጥላሁን ገሰሰ የሌለበት መድረክ ጣዕም የለው። ምክንያቱም በህዝብ ዘንድ ስለ ጥላሁን መግለጹ አስፈላጊ መስሎ አይታየኝም። እኔና ጥላሁን እኔ የባንዱ ጥላሁን አንተ የባንዱ ጥላሁን ገሰሰ ነህ፣ እኔ ደግሞ የኦርኬስትራው ጥላሁን ገሰሰ ነህ። እኔ ያለ አንተ ያለ ኦርኬስትራው አንተ ደግሞ ያለ ባንዱ አይሆንም እያለ ብዙ ጊዜ ቀልድብኝ ነበር። ዘንግ ቢሰጥህና ዘንግን ይዘን እንደገና ስቴዲየም ግባ ብትባል አሁን እንዴት ነው ስሜቱ? በእውነት እኔ የሚሰማኝ ደስታ ትንሽ ቅር የሚለኝ ነገር አለ። በዚች መሃል ላይ በዚህ አጋጣሚ ሳላነሳው ማላልፈው አንጋፋ የሙዚቃ ክፍሉ አብሬያቸው የሰራዋቸው ተበትኗል። ያ ሙዚቃ ክፍል በኢትዮጵያ ሕዝብ ተወዳጅ የነበረው የሙዚቃ ባንድና የሙዚቃ ኦርኬስትራም ቲያትር ክፍልም የነበረው ክፍል ነው። ተበትኗል። ዛሬ ሰብሳቢ አጥቶ ግማሾቻችን በየግለሰብ ግማሾቻችን ደግሞ ስራ አጥተን በመንከራተት ላይ የምንገኝ አንጋፋ ሙዚቀኞች አለን። በዚህ አጋጣሚ ይህን እድል በማግኘቴ ለራሴ አድቫንቴጅ ብቻ ሳይሆን እነኛ የተረሱ ሙዚቀኞች አንድ መንገድ ቢፈጠርላቸው በዚህ አጋጣሚ መግለጽ እወዳለሁ። አሁን ሲሳንት በምን ስራ ላይ ነው ያለው? እኔ በዚህ አጋጣሚ እቺም ዱላ ይጠቅማኛለች ኮንከርት ሆቴል በዶርማንነት ሰራለሁ። ድራሜጀር ሲሳይ አዲሱ ያላንተ ባንዱ ያለ ጥላሁን ኦርኬስትራ አይሆንም እኛም ብለናል። አመሰግናለሁ። እኔም አመሰግናለሁ። ሳይድ እሺ እንግዲህ ደግሞ አሁን ያው ፕሮግራማችን ያጠቃለልን ስለሆነ ድምጻዊ ስዩም ጥላሁንን ላስቸግር አንድ በተጋበዘን ሙዚቃ ዘጠኝ ሳሙና መሆኑን አረጋግጪ። ካልሆነ ግን ከዚህ ቤት ተህብራሽ አለቀ። አዲዮስ ባይ ቢያ ሳሙና ከቢ 29 ወዲያ ላሳር Thank you.
እስቲ ተመልካቾቻችን ያው እንደተለመደው በየሳምንቱ የተለያዩ ዝግጅቶች የሚያቀርበው ክፍለ ጊዜ ደርሷል። አብረን እንከታተል። ምን አይነት ዓለም ብትሆን ምን አይነት ብትሆን ለርሶ ደስ ይሎታል? ምን የተለየ ዓለም እንዲመጣልኝ እፈልጋለሁ? እኔ አልፈልግም። ዋናው ያው የኔ ልጅ ዓለምን የምናጣፍጣት የምናመራትም እኛው ነን። ቁልፉ በእጅህ ነው። ያለውን እልቂት ያለውን ችግር ሞቱን ምኑን የምንቋቋምበት ራሳችን መንገዱ ከፈለግን ዓላማችን ማር ናት፣ ሸንኮራ ናት። እርስ በርስ መጋጨት፣ ጦርነት፣ መታኮስ ይህን ከተው ዓለም ትጣፍጥ። ስለዚህ ቁልፉ ሰማህ፣ ቁልፉ አንተ ጋር ነው፣ ሌሎቹም ጋር ነው ያለው። ዓለምን አዲስ ዓለም መፈለግ ምንድን ይቺው ያለችውን ዓለም በዚሁ እንያዛት። እንደምፈልገው አይነት ዓለም እኔ እንደምፈልገው አልኮል በጧት ተነስቼ በምፈልጋት ዓለም ላይ ጨርሼ ፎቃለሁ። ወስፈቅ በብርጭቆ ውሃ አይደለም ገባ፣ በብርጭቆ ጂን ከዛ ደግሞ ዋኛ ሄዳለሁ። ትናንሽ ስዊሚንግ ፑል 2 ሜትር ትናንሽ ስገባ በሙሉ ቮድካ ወይን ተጠቀለ ቮድካ ያ ብዙ አልጠጣም። ያላ ታወጣዋለሁ። ከዛ ደግሞ በሌላ ጊዜ ደግሞ ፈልግ ለመዋኘት ክፌር እንዲጠላ በብራንዲ ውሃ የሚባል ነገር ፈልግ። በቃ ዛሬ በቃ አመሰግናለሁ። እኔ የምፈልጋት ዓለም ይችላል። እኔ በቃ በጣም ሁልጊዜ እኔ ህልም በዓለም ገባ ሁሉም ሰው የአትክልት ተመጋቢ ቬጂቴሪያን ቢሆን በጣም ደስ ይለኛል። ለምን መሰለህ? የአትክልት ተመጋቢ የሆኑ በጣም ሁሉ አእምሯቸው ሁሉ የበሰለ ይሆናል። በየሀገሩ ያሉ መሪዎች ሁሉ ቬጂቴሪያን ቢሆኑ ምንም ሰላም ነው የሚሆነው። ግን በጣም ደግሞ ሌላው በጣም የሚያስጠላኝ ነገር ብነግርህ እኔ አላውቅም ለምን በጎችን እንደዚህ ደግሞ ላም፣ ዶሮ ምናምን ህዝቡ በጣም ነው የሚጨርሳቸው፣ ይበላቸዋል፣ ያርዳቸዋል። እነሱም ሂውማን ናቸው፣ ሂውማን ቢንግ ማለት ነው። እነሱ ለምን 3 ቀን ነው ያለቀስኩት። ይህ በጣም ቆሻሻ የሆነ ጥያቄ ነው። በፍጹም በምንም አይነት የተሻለ ዓለም ሊመጣ አይችልም። በአሁን ባለንበት ዓለም ላይ ሰዎች ግጭት በሚሰፋበት ጊዜ በሰዎች መካከል አንዱ በአንዱ ሰው ላይ ንግድ በሚያስፋፋበት ዓለም መሰሪ የሆኑ ሰዎች በሚኖሩበት ዓለም እንዴት ተደርጎ አዲስ ዓለም ሊመጣ ይችላል? ጊዜን አትድከም። አዲስ ዓለም እንዲመጣ በፈልግም ስለማይመጣ አትልፋ። እኔ የሚገርም ነገር እኔ ዓለም እንዴት እንድትሆን ነው በጣም ደስ የሚለኝ። ሁሉ ሰው እንደኔ ቢሆን እኔ በጣም ነው ለፍቅር ነው የኖርኩትና ሁሉም ሰው እንደኔ እርስ በርሱ ቢዋደድ ጦርነት ባይኖር ያለምን ሁሉ እና እንደው በጣም የሰላም ረሃብ እንደዚህ ችግር ምናምን ሳይኖር ሁሉ ሰው በፍቅር ቢኖር በጣም ደስ ይለኛል። እኔ የምፈልጋት የሱ አይነት ዓለም ነው። እንግዲህ አሁን አንተም አይተኛል ስትመጣ እንዴት አይነት ፍቅር እንዳሳየው። ልጆች በቂ ዕውቀት ሊያገኙበት የሚችሉ ምርጥ ትምህርት ቤት ማስተማሩ ብልህነት ነው። ሉሲ አካዳሚ ዓለም አቀፍ ደረጃን የያዘ የዘመኑ ቴክኖሎጂ ባፈራቸው የትምህርት መገልገያዎች የተሟላ የከፍተኛ ትምህርት ደረጃና የረጅም ዓመታት የማስተማር ልምድ ባላቸው መምህራን ሁሉንም የትምህርት አይነቶች የሚሰጥ በተለይ ለእንግሊዝኛ፣ ለሂሳብ፣ ለሳይንስ ትምህርቶች ልዩ ትኩረት የሚያደርግ ትምህርት ቤት ከ1ኛ እስከ 8ኛ ክፍል ከፍቷል። ትምህርት ቤቱ ከህዳር 1992 ጀምሮ ከአዲስ አበባ ከተማ መስተዳደር የትምህርት ቢሮ ህጋዊ ፈቃድ አግኝቷል። ሉሲ አካዳሚ ለተማሪዎች ድጋፍ ሰጪ የተሟላ ቤተ መጻሕፍት አለው። ተማሪዎች በትምህርት ቤቱ ቅጥር ግቢ የሚገለገሉባቸው ነገሮች ሁሉ ንጽህናቸው የተጠበቀ ከመሆኑም በላይ ትምህርት ቤቱ ጤንነታቸውን በአግባቡ ይከታተላል። በተጨማሪም ለ1993 የትምህርት ዘመን የሁለተኛ ደረጃ ትምህርት የሚጀምር ስለሆነ ከግንቦት 24 እስከ ሰኔ 10 1992 ድረስ ከ1ኛ እስከ 10ኛ ክፍል የሚማሩ ተማሪዎች ምዝገባ የምንጀምር መሆናችንን በደስታ እንገልጻለን። አድራሻ ከአፍሪካ አንድነት ድርጅት ጽሕፈት ቤት ዝቅ ብሎ ከቅዱስ ሚካኤል ቤተክርስቲያን ጀርባ። ሉሲ አካዳሚ። ኒዋ ክሬም ለእርሶና ለቤተሰቦ ለፊቶ ልስላሴ የተመረጠ ማራኪ መዓዛው በየትኛውም ቦታ የተወደደ ምርጥ ክሬም። ኒዋ ክሬም ለወንዶች ለሴቶችም ሆነ ለሕፃናት ተስማሚ በመሆኑ ይዋቡበታል። ክሬም ሲፈልጉ 3 አይነት መጠን ያላቸው የኒዋ ክሬሞችን መርጠው ይግዙ። ኒዋ ክሬም በየትኛውም መደብርና ሱፐርማርኬት ይገኛል።
ኒዋ ክሬም። እሺ ተመልካቾቻችን በዚህ ሳምንት ሶስተኛው እንግዶቼ በሶስተኛ ደረጃ እዚህ ድረስ የማመጣቸው እንግዶቼ ዘ ናይል ገርልስ በሚል መጠሪያ ስም የተሰባሰቡ ከ15 ዓመት በታች የሆኑ ህጻናቶች ናቸው። የእነሱን ተወካይ ፋሲካ ብዙነህ ወደ መድረክ። እኔ በዚች ጋር እንኳን ደረሰሽ በዚህ በኩል ያስገባሻል። ቀስ ብለሽ አይዞሽ። እሺ እሺ ፋሲካ እድሜ ስንት ነው? እድሜ 14 14 ፋሲካ እንግዲህ አንቺ 14 ዓመት እድሜ ህፃን ልጅ ነሽ። ሌሎቹ ጓደኞችስ ስንት ዓመታቸው ነው? ስንት ናቸው? በመጀመሪያ 6 ነን። የስንት ዓመት እድሜ ናቸው? ያን ቀሪዎቹ አምስቱ ማለት ሴት አስራት 15 ዓመቷ ነው። ማህቡባ ከበደ 14 ዓመቷ ነው። ሜሮን ተክሌ 13 ዓመቷ ነው። ሃይማኖት አስራት 12 ዓመቷ ነው። ኢየሩሳሌም መሸሻ ደግሞ 13 ዓመቷ ነው። ኦኬ ያው ከዚቹ ከ15 ዓመት እድሜ ክልል በታች ናቸው። ለመሆኑ ናይል ገርልስ በሚል መጠሪያ ተሰጥቷችሁ እንደው እንድትሰባሰቡ ትርኢት እንድታሳዩ ሀሳቡን ማን ፈጠረው? ማለት እኛ ናይል ገርልስ የሚለውን በራሳችን ስያሜ ነው ያወጣነው። ራሳችን ስድስታችን ማለት ነው። በ90 ክረምት ላይ በኢትዮ ኤርትራ ጦርነት ምክንያት የሆነ ቲያትር እንሰራ ነበር። ያ ቲያትር ሳይታይ ሲቀር ከ88 ጀምሮ አራቱ ሰርከስ ኢትዮጵያ ይሰሩ ነበር እና ሳይታይ ሲቀር ለምንድነው ከስፖርት ጋር የተቀላቀለ ዳንስ ለምን አንፈጥርም ብዬ ነገርኳቸው። ከዛ ያንን ዳንስ ራስ ሰራን። ኢትዮጵያ ቴሌቪዥን የልጆች ክፍለ ጊዜ አቀረበ። ማን ነው ስልጠናውን የሚሰጣችሁ? እርስ በርሳችሁ ነው አንቺ ነሽ ወይስ ማን ነው የሚሰጣችሁ? የመጀመሪያ ጊዜ እኔ ነበርኩ መሪያቸው። ግን የኢትዮጵያ ብሔራዊ ቲያትር ዳንሰኞች እኛ ዳንሱን እንጂ ማንቀነባበር አንችልም ነበር። ያን እንድናቀነባበር እርዳታ አድርገውልናል። ከዛ አፍሪካውን ማለት ነው። ሁለተኛውን ራፑን ደግሞ በራሳችን የሰራ ነው በቃ። እሺ ፋሲካ አሁን ለምሳሌ በዚህ እድሜያችሁ እንደዚህ አይነት ነገር የሰራችሁ ናችሁ። ሌላ የሚወራ ነገር አለ። የአርቲስት ልጆች ናቸው እና የነሱ የቤተሰቦቻቸው እንትን በጭንቅላታቸው መጥቶ ነው ይባላል። እና ስንቶቻችሁ ናችሁ የአርቲስት ቤተሰብ ያላችሁ? እዚህ ውስጥ ያለ ነው ብዙዎቻችን የታማቾች ነን። ማለት ሃይማኖት አስራትና ሴት አስራት የታማቾች ናቸው። እሺ አስራት ማለት የነሱ አባት በኢትዮጵያ ብሔራዊ ቲያትር አርቲስት ሆኖ የሚሰራው ነው። እሺ የነሱም እናት እዛው ቲያትር ቤት ውስጥ ቴንሻ በምትባል ህዝብ ግንኙነትና ማስታወቂያ ክፍል አርቲስት ናት። ማህቡባ ከበደና ኢየሩሳሌም መሸሻ ደግሞ እናታቸው አልጋነሽ ታሪኩ እዛው ውስጥ ይሰራሉ ብሔራዊ ቲያትር። እሺ ሜሮን ተክሌ ማለት ደግሞ ተክሌ ደስታ ልጅ ናት። በቃ ይሄ ሁሉ ነገር ተጠራቃቅሞ ነው እና ምን ታያለሽ አመልማል? ከነዚህ ወደፊት ምን የሚደርሱ ይመስልሻል? ቲያትር ይሄ ማምን ጥያቄ ያለው ያው በቃ የአርቲስት ልጅ አርቲስት ነው። እሺ ለምሳሌ ፋሲካ ህጻናቶች ናቸው፣ ትምህርት እየተማራችሁ ነው። ስንት ያክፍል ናችሁ? ከስንት ያክፍል በታች ናችሁ ልበልሽ? እንዴት ቢልሽ ይሻልሻል? እሺ ከትልቁ ልጀምር። ሴት 10ኛ ክፍል ናት። ማህቡባ 7ኛ ክፍል ናት። ሜሮን 8 ናት። ኢየሩሳሌም 8 ናት። ሃይማኖት 7 ናት። እኔ 6 ነኝ። በጣም ጥሩ። ታዲያ ምን ጊዜ ነው ልምምድ የምታደርጉት እና ከትምህርታችሁ ጋር ይጋጭባችሁም? አይ ዋናው ልምምድ የምናደርገው በክረምት ጊዜ ነው። ክረምት 2 ወር ሙሉ ማለት ነው። እንዲሁ ግን አንዳንድ ቦታ ሾው ስንጠራ የምንሰራው ቅዳሜና እሁድ፣ እሱም ከ6 ሰዓት በኋላ። እሁድ ስራ ካለን ቅዳሜ ከ6 ሰዓት በኋላ፣ ቅዳሜ ስራ ካለን ደግሞ አርብ ከትምህርት በኋላ ነው ሰርተን ለቅዳሜ የምናሳየው። እሺ ፋሲካ እስቲ አሁን አንቺ ቡድኑን ወክለሽ ነው እዚህ ቁጭ ያልሽውና ደስ ያለሽን ለፈለግሽው በቡድኑ ስም መልእክት የምታስተላልፊው ነገር ካለ ተናገሪ። እኔ ማስተላለፍ የምፈልገው አሁን ምስጋና ነው። ማለትም ለኢትዮጵያ ብሔራዊ ቲያትር የልብስ ገዛ በማድረጉ አሁን እስከምታየን ደረጃ በማብቃቱ እንዲሁም ቦታ ለቆልን እንድንሰለጥን በማድረጉ በጣም ነው የምናመሰግነው። እሺ አመሰግናለሁ። ህፃን አርቲስት ፋሲካ ብዙነህ። እርግጠኛ ነኝ አሁን እንግዲህ ያው አንድ የእናንተን ስራ እዚህ በኢትዮጵያ ቴሌቪዥን ስቱዲዮ ባሉ ተመልካቾችም በኢትዮጵያ ቴሌቪዥን ቤታቸውን ለሚከታተሉ እንደምታቀርቡ
አመሰግናለሁ ህጻናቶቹን የናይል ገርልስ የዳንስ ግሩፕ ያው አቶ ምሁሩን አቶ ታምራት ዘውዴን ድምፃዊቷን አመልማል አባተን እንዲሁም ታዳጊዋን አርቲስት ፋሲካን በተመልካች ስም አመሰግናለሁ። የዚህ ስቱዲዮ ድረስ መታችሁ ዝግጅታችንን አብራችሁ የተሳተፋችሁ የቅድስተ ማርያም ኮሌጅ ተማሪዎች ለትምህርት ቤቱም ለእናንተም የከበረ ምስጋና እናቀርባለን። የዝግጅቱ አስተባባሪዎች ስቱዲዮ ላይ የሚገኙ ባለሙያዎች ማለት ኮንትሮል ሩም ውስጥ በአጠቃላይ በሚቀጥለው ሳምንት እስክንገናኝ ደህና ሁኑ ይላችኋል። እኔም ደህና ሰንብቱ። ሞክሪ ስታሾፊ ነው እንጂ አትችይም ተባልኩኝ። እሺ አልኩኝ። በቃ በደንብ አድርጌ ሰራው። አሁንም ቢሆን እንዲያው በግ ቢኖር አሳይ ነበር እና በቃ በቀን ሁለት እንትን አደርጋለሁ መክፈፍ እችላለሁ። በጣም ዘመናዊና ትልቅ ቤት አሰርተሻል። እንደው እስቲ ስለዚህ ቤት ብትገልጭልኝ። አዎ ይሄ ቤት እንግዲህ የተሰራበት ምክንያት አለው። እንደምታውቀው እንግዲህ እዚህ ሀገር ብዙ ጊዜ ምልህ ከምናየው ዘፋኝ ሲባል በአርት ደረጃ እንትን ሲባል ሰው ጥሩ አመለካከት የለውም።
ያው አሁን ጥሩ ነው በእውነት አሁን ሰው በጣም አርቲስት ያከብራል፣ አርቲስት ይወዳል። በየቦታው እንዲያውም ለአርቲስቶች ቅድሚያ ይሰጣል። በጣም የሚያስደስት ነው። ግን አሁንም ቢሆን አሁን ለምሳሌ እንደው እውነት ለመናገር አንዲት ዘፋኝ አንዲት ልጅ ወዳ ላገባ ነው ቢላቸው የትኛውም እናት ዘፋኝ እንዲያገባ አይፈልጉም እውነት ለመነጋገር። ግን እኔ እዚህ ላይ ተቃውሟለኝ። ሙያው አይደለም ዘፋኝ ስለሆነች አይደለም ሙያው ሳይሆን ራሱ ባለቤቱ ነው ሰውየው ወይ ሴትየዋ ነች እንጂ ሙያው አይደለም። በየትኛውም የሙያ መስክ ያለ ሰው ጥሩ ሰው አለ፣ መጥፎ ሰው አለ እንጂ አርቲስት በመሆኑ ወይም ዘፋኝ በመሆኑ አይደለም። እና ይሄ ወደ ፖይንቱ ልምጣና ይሄ ቤት እና አርቲስት ሁሌ ያው አይ በቃ ጥፋት ምናምን እኔ እንግዲህ ከቤተሰብ ጀምሮ ሰፖርት የሚያደርገን የለም፣ ጥሩ ደረጃ ይደርሳሉ የሚል የለም። እና ይሄ ምሳሌ እንዲሆን ነው ይሄ ቤት የተሰራው ምሳሌ እንዲሆን ጠንክረንም ደግሞ ሰርተን ውጤት ላይ መድረስ እንደምንችል አገሬ ላይ ቢሆን ይሻላል በሚል ነው እንጂ በእውነቱ መቼስ እዚህ ቤት ላይ ፈሰሰው ብር አሜሪካ ቢሆን በጣም ብዙ ቤት ይገዛል። እና ግን ምሳሌ እንዲሆን ነው ለህዝቡ አርቲስቱም ሙያው ሳይሆን እያንዳንዱ እንደየራሱ ጸባይ ነው የራሱ ጸባይ ነው። ጥሩ ሰው ከሆነ ራሱ ነው፣ መጥፎ ሰው ከሆነ እንጂ በሙያው የተነሳ እንዳልሆነ ከባለሙያዎቹም እንዲህ ደግሞ ውጤት ላይ መድረስ ከተቻለ ነገ ተነስቶ አንዱ አሁን ዘፋኝ ሆናለሁ ቢል ይሄው ከሌና ላየም ብሎ ምሳሌ ይሆናል ማለት ነው። በእርግጥ እድልም አለ መቼስ። ግን እያንዳንዱ ሰው ጠንክሮ ከሰራ ያሰበው እኔ እውነቴን ነው ለዚህ ቦታ ስደርስ ከእግዚአብሔር ጋር ማንም ሰው ሰፖርት ያደረገኝ ሰው የለም። ከቤተሰብ ጀምሮ ዘፋኝ እንድትሆን የሚፈልግ የለም። ግን አንድ ሰው አደርጋለሁ ያለውን ነገር ያረጋል። በደንብ ካሰበበት ያደርጋል። ብዙ ድምጻውያን ግን እንደዚህ አሁን ይሄን ያህል ቤት ያሰሩ በግሌ ብዙ አላውቅም። ብዙዎቹ እንደውም ቤት የለንም ምናምን የሚሉ ናቸው። በድምጻዊነት ብቻ አይገኝም እንደዚህ መስራት በጣም ይከብዳል በሀገራችን። ሀገራችን ላይማ እንኳን ይሄን ነጥብ አነሳለሁ። ሀገራችን ላይማ እንደ አርቲስት ድሃ አለ ለመሆኑ እውነቴን ነው። እኛም እኮ ቢሆን እየወጣን እየመጣን ያው በተለያየ አጋጣሚ በተገኘው እድል ነው እንጂ እኔም እዚህ ብሆን በርግጥ ያ እድል ነበረ የሚገጥመኝ። በርግጥ እዚህም ሆነው ደግሞ ራሳቸውን እንትን ያስተካከሉ አሉ። መቼም ኑሮ ሁሉ እኩል ሊሆን አይችልም። አንዱ ከፍ አንዱ ዝቅ ይሄ ያለ ነገር ነው። ነገር ግን አሁን እዚህ ኢትዮጵያ ውስጥ ያለ የአርቲስት ኑሮ እውነቴን ነው በጣም በጣም አሳዛኝ ነው። ከስራቸው ከሙያቸው ጋራ የሚመጣጠን አይደለም። ክፍያውን የራሴ ቲያትር ቤት ሰራ ነበር፣ መንግስት ቲያትር ቤት ሰራ ነበር። ሲወዛወዙ ላባቸው ሲፈስሎ በወር 127 ብር ነበር ደሞዛቸው። እንግዲህ 127 ብር በዛን ጊዜ ነው ማለት 127 ብር ሊበሉበት ነው ሊለብሱበት ነው። አርቲስት ነህ፣ ሰው ፊት ደግሞ ጥሩ ለብሰ መታየት ትፈልጋለህ፣ ከሰው ጋር ትውላለህ። ደግሞ አርቲስት ደግ ነው፣ እውነቴን ነው፣ ብቻውን አይበላም፣ ከሰው ተካፍሎ ነውና በጣም የዚህማ ኑሮ ያው ስለ ሞገስ በቀደም አውርተናል። እና የራሳቸው መግቢያ እንኳን አንገት ማስገቢያ እንኳን የሌለው አለ። አንዳንዴም ያሳፍረኛል እንዲህ አይነት ቤት ለምን ሰራው እዚህ ሀገር ሌላውን እያየው ምናምን ብዬ አንዳንዴ ራሴ ህሊናዬንም እንትን ያደርገኛል። ልጆችሽ እዚህ ናቸው? አሁን አሜሪካ ናቸው። አሜሪካ? አዎ። እነሱ ይዘሻቸው ናቸው ወደፊት? አዎ። ቢሆን ኖሮ እዚህ ቢማሩ ደስ ይለኝ ነበር። እውነት ለመናገር ልጅ እዚህ ሲያድግ ነው ጥሩ። ስርዓታቸውን ባህላቸውን ይዘው ያድጋሉ። እዚህ ቋንቋቸውን እዛ ሀገር ልጅ
ያደገ ልጅ ምንም እንኳን እኔ አድጎ እኔን ይጦረኛል ብዬ ላስብ ለራሳቸውም በጣም ችግር ነው። ከአካባቢ ውጪ መሆን አይችሉም። የግድ እንደ አካባቢው ነው የሚያድጉት የሚማሩት እና ግን ቢሆን ኖሮ እንዳልኩ እኔ እናቴ ብትኖር ኖሮ ከዚህ አልወስዳችም። እዚህ ነው ለልኳት ትልቋ ልጄና ግን ምርጫ ስለሌለኝ ብቻ ነው እዛ የወሰድኳቸው። ግን እዛም ቢሆን ያው እንደራስህ ነው ተከታትለ ካሳደግካቸው ጥሩ ነው የሚሆነው። ወደፊት ለመሞሸር አሰባለሽ? እኔ እንግዲህ ሰው ሆኖ መቼስ የማይሞሸር የለም። ሞገስን ካየው በኋላ እኮ ተስፋ አለኝ ብያለሁ። ሞገስ ተካ አይደለ? ሞገስ ተካ ያው 2 ልጅ ወልዶ ተሞሽሯል አይደለ እንዴ? ከ12 አመት በኋላ ታዲያ እሱ ካረገ እኔ የማላረግበት ምን ምክንያት አለ? እና እንግዲህ ተዘጋጁ። ለማንኛውም እኔ እንኳን በዚህ እንዳልኩ በፊት አስባለሁ። እናቴ ከሞተች በኋላ ግን የሰርጌ ቀን በሙሉ ለቅሶ የሚሆነው ይመስለኝ። እንኳን የራሴ ሰርግ ለሰው ሰርግ ልሰራ ሄጄ ስንብት ላይ ሙሽሮቹ ሳያለቅሱን ያለቅሳለሁ። በጣም ይሰማኛል። እና ወይ የኢትዮጵያ ሕዝብ እንግዲህ ራሱ ደግሶ ካልዳረኝ በስተቀር እኔ የቤት ሰርግ አልዳርም። እንደዛ ነው። እኔ ማፍረታ ባንተው ትዝታ ሰማይ ጨልሞ ምድሩም ጨልሞ ጨረቃ ሞታ አልገባም ከቤቴ ሲብስ ናፍቆቴ ይረዳል ብዬ አስባለሁ። ብዙ ሰዎች አርቲስቶቹን ብቻ አይደለም እድሜያቸው መናገር አይፈልጉም። አንቺም እንደዛ ሆነሽ? የእድሜ ነገር ምን መሰለ መናገር አለመፈለግ ነው ብለህ ነው። ብዙ ሰው እኮ እድሜውን አያውቀውም እዚህ ሀገር። እውነቴን እኮ ነው። አሁን ውጭ ሀገር ከተወለድክበት ቀን ጀምሮ በርዝ ሰርተፊኬት አለ። በዛ መሰረት እያንዳንዱ ሰው የተወለደበትን ቀን ያውቃል። እኛ ሀገር አሁን ጥሩ ነው። አሁንም ቢሆን አሁን ክፍለ ሀገር ተወልደ ዝም ብለህ ማደግ ነው እንጂ አሁን የተወለድክበትን ቀን መዝግቦ የሚይዝ የለም። እኔ በርግጥ አባቴ የሁላችንንም የተወለድንበትን ቀን ይጽፍ ነበር እያንዳንዳችን። አባቴ ሲሞት ግን ዶክሜንቶቹን አላገኘናቸው እና የኔም ከዛ ውስጥ ነው ልልህ ነው። አይ ቲንክ ያው ከትምህርት ቤቱ አንፃር 34 ምናምን ነው እንግዲህ ትምህርት ቤት ከተመዘገብኩበት ጊዜ ጀምሮ። ግን እንዳልኩ ነው ሊበልጥም ሊያንስም ይችል ይሆናል። ተቀበለኝ ሙሉ ቃሌ ተቀበለኝ መውደድ ሙሉ አካሌ ሮድናል ከመነሻው ይስመርልን ፍቅር መጨረሻው ተቀበለኝ ሙሉ ቃሌ ተቀበለኝ መውደድ ሙሉ አካሌ ሮድናል ከመነሻው ይስመርልን ፍቅር መጨረሻው የህይወት ታሪክሽን ለመጻፍ አስበሻል? አዎ እንደውም አንተ በነጻ እኮ አሁን በጣም ብዙ ታሪክ ነው የወሰድከው እንጂ እንደዛ አስቤያለሁ። በደንብ በቪዲዮም በመጽሐፍም መጽሐፍ አለበት እኮ ስላልተለመደ ነው እንጂ መጽሐፍ አለበት። እኔ ነገ አልፋለሁ ሌላ ይመጣል ማን ነበረች የሚለው ጥያቄ ሲጠየቅ ቢጻፍ አይከፋም። እና ደግሞ አየ አሁን በቴሌቪዥን የማይነገሩ ብዙ ነገሮች አሉ። መጽሐፉን በዛ ምክንያት ዲገዙ የሚያስችል ብዙ ሚስጥሮች አሉ አሁን ላንተ የማይነገሩ እና መጽሐፉ ላይ ያው ታገኙታላችሁ። መቼም ቢሆን ሚስጥር አድርግሽው ነው መጽሐፍ ላይ የምትገልጪው ከሆነ ሚስጥር አይደለም ማለት ነው። መጽሐፉ ላይ የሚወጣ ከሆነ ሚስጥር አይደለም። አሃ ያው ለምን ሚስጥር ሚስጥር የሆነበት መጽሐፉ እንዲሸጥ ነው። እኛ ለማጓጓት ነው ማለት ነው። እና መጽሐፉ እንዲሸጥ ነው አሁን ከተሰማ መጽሐፉ እንዲሸጥ ወደፊት ነው ገና አሁን ፕላን ነው እንጂ አሁን ምልህ ትልልቅ አርቲስቶች አሉን እንደ አርቲስት ጥላሁን ገሰሰ በዘፈኑ እንጂ ማን ነው የሚለውን
ሁሉም እንደፈለገ ነው እንጂ የሚያመጣው እሱ ራሱ ግን ቢጽፈው እውነቱን ሁሉ ሰው እያንዳንዱ ሰው ያውቃል ማለት ነው እና ቢጻፍ አይከፋም እና ደግሞ ያው ንግድም ነው እንደዛ ጥሩ ነጋዴ ነሽ ማለት ነው አዎ እንደ ንግድ ጥሩ ነው ያዋጣል ጀማል በጣም ነው በእውነቱ ብዙ ነው ያናገረኝ በእሁድ ምድር መጥቶ ሰንበት ማያከብር እሱ ቤተክርስቲያን አይሄድም እኔንም ከቤተክርስቲያን አስቀረኝ ዛሬ አንተ መስጊድ አትሄድም እና እኔ የምለው በእውነቱ መቼም በተለያየ ጊዜ ማውጣውን ካሴቶች አለመሰልቸት በየጊዜው ለምትሰሙ አድማጮቼ አሁንም ከልብ አመሰግናለሁ ወደፊትም ደግሞ እገዛችሁ አይለየኝ እላለሁ ሰው ሆኖ ማይሳሳት የለም ሰው ሲሰራ ሊሳሳት ይችላል ብንሳሳት እንኳን ሰው ሆኖ ሁሉ ሰው ይሳሳታልና ብንሳሳት እንኳን ያ ስህተት እንደ ጥፋት ተቆጥሮ ስም ማጥፊያ ሳይሆን ያ ሰውዬ በትክክለኛ ተነግሮ ስህተቱን የሚያርምበት መንገድ ለሰው ስህተቱን ሲነገረው እኮ ብልጥ ከሆነ ይማርበታል ሞኝ ከሆነ ይጠፋበታል እና ያንን ግን አሁን ብዙ ጊዜ አያለው የተለያየ ጋዜጦች የተለያየ ነገር ውሸት አሁን በጣም ብዙ ውሸት አይቻለው ጋዜጣ ላይ ይቅርታ አድርጉልኝና የግል ጋዜጦች ላይ እንደዛ አይነት ነገር ቢያረጋው እንኳን አርቲስቱ ቢያጠፋ እንኳን መታረም የሚችልበት መንገድ መነጋገር እርስ በርስ አለ አይደለም ነው እንጂ እኛ ከህዝብ ጋር ስለምንሰራ እንደው አደራ ላለው ብናጠፋም ተመካክረን ወደፊት አብረን እንድንሰራ እሺ በድጋሜ የ120 ፕሮግራም ተከታታዮች ፕሮግራማችንን ስለተከታተላችሁ ከልብ እናመሰግናለን መልካም ጊዜ